አንደኛ ነገሥት ምዕራፍ 22 ሶርያና እስራኤልም ሳይዋጉ 3 ዓመት ተቀመጡ። በ3ኛውም ዓመት የይሁዳ ንጉሥ ኢዮሳፍጥ ወደ እስራኤል ንጉሥ ወረደ። የእስራኤልም ንጉሥ ባሪያዎቹን ሬማት ዘገለአድ የኛ እንደሆነች እኛም ከሶርያ ንጉሥ እጅ ሳንወስዳት ዝም እንዳልን ታውቃላችሁን? አላቸው። ኢዮሳፍጥንም በሬማት ዘገለአድ እንዋጋ ዘንድ ከኔ ጋር ትመጣለህን? አለው። ኢዮሳፍጥም የእስራኤልን ንጉሥ እኔ እንዳንተ ሕዝቤም እንደ ሕዝብህ ፈረሶቼም እንደ ፈረሶችህ ናቸው አለው። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመህ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልም ንጉሥ ነቢያቶቹን 400 የሚያህሉትን ሰዎች ሰብስቦ ወደ ሬማት ዘገለአድ ለሰልፍ ልሄድን ወይስ ልቅር? አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነቢይ በዚህ አይገኝምን? አለ። የእስራኤልም ንጉሥ ኢዮሳፍጥን እግዚአብሔርን የምንጠይቅበት የይምላ ልጅ ሚክያስ የሚባል አንድ ሰው አለ፣ ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥም ንጉሥ እንዲህ አይበል አለ። የእስራኤልም ንጉሥ አንዱን ጃንደረባ ጠርቶ የይምላን ልጅ ሚክያስን ፈጥነህ አምጣ አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር። የክንዓና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እግዚአብሔር እንዲህ ይላል፣ እስኪጠፉ ድረስ በእነዚህ ሶርያውያንን ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሡ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለአድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆነው ለንጉሡ መልካምን ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔርን እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለአድ ለሰልፍ እንሄድን ወይስ እንቅር? አለው። እርሱም ውጣና ተከናወን፣ እግዚአብሔርም በንጉሡ እጅ አሳልፎ ይሰጣታል ብሎ መለሰለት። ንጉሡም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ፣ እግዚአብሔርም ለነዚህ ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥን ክፉ እንጂ መልካም እንደማይናገርልኝ አላልሁህምን? አለው። ሚክያስም አለ፣ እንግዲህ የእግዚአብሔርን ቃል ስማ። እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለአድ ይወድቅ ዘንድ አክዓብን የሚያሳስት ማን ነው? አለ። አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ። መንፈስም ወጣ፣ በእግዚአብሔርም ፊት ቆሞ እኔ አሳስተዋለሁ አለ። እግዚአብሔርም በምን? አለው። እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ማሳሳትስ ታሳስተዋለህ፣ ይሆንልሃልም፣ ውጣ እንዲሁም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያት ሁሉ አፍ ሐሰተኛ መንፈስ አድርጓል፣
እግዚአብሔርም በላይህ ክፉ ተናግሮብሃል። የክንዓናም ልጅ ሴዴቅያስ ቀረበ፣ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ ያለፈ አለ። ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝህ በሄድህ ጊዜ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም ሹም ወደ አሞን ወደ ንጉሡም ልጅ ወደ ኢዮአስ መልሳችሁ ንጉሡ እንዲህ ይላል፣ በደህና እስክመለስ ድረስ ይህን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ አጠጡት በሉ አለ። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም አሕዛብ ሁሉ ሆይ ስሙኝ አለ። የእስራኤልም ንጉሥና የይሁዳ ንጉሥ ኢዮሳፍጥ ወደ ሬማት ዘገለአድ ወጡ። የእስራኤልም ንጉሥ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ ገባለሁ፣ አንተ ግን ልብስህን ልበስ አለው። የእስራኤልም ንጉሥ ልብሱን ለውጦ ወደ ሰልፍ ገባ። የሶርያም ንጉሥ 32ቱን የሰረገሎች አለቆች ከእስራኤል ንጉሥ በቀር ታናሽ ቢሆን ወይም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። የሰረገሎች አለቆችም ኢዮሳፍጥን ባዩ ጊዜ በእውነት የእስራኤል ንጉሥ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገሎች አለቆችም የእስራኤል ንጉሥ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አንድ ሰውም ቀስቱን ድንገት ገትሮ የእስራኤልን ንጉሥ በጥሩሩ ልብስ መጋጠሚያ በኩል ወጋው። ሰረገለኛውንም መልሰህ ንዳ፣ ተወግቻለሁና ከሰልፍ ውስጥ አውጣኝ አለው። በዚያም ቀን ሰልፍ በረታ። ንጉሡም በሶርያውያን ፊት በሰረገላው ላይ ተደግፎ ነበር። ማታም ሞተ። የቁስሉም ደም በሰረገላው ውስጥ ፈሰሰ። በሰራዊቱም መካከል ፀሐይ ስትገባ ንጉሡ ሞቷልና እያንዳንዱ ወደ ከተማው እያንዳንዱም ወደ አገሩ ይሄድ የሚል ጩኸት ሆነ። ወደ ሰማርያም መጡ። ንጉሡንም በሰማርያ ቀበሩት። አመንዝሮች በታጠቡባት በሰማርያ ኩሬ ሰረገላውን አጠቡት። እግዚአብሔርም እንደተናገረው ቃል ውሾች ደሙን ላሱት። የቀረውም የአክዓብ ነገር ያደረገውም ሁሉ ከዝሆን ጥርስም የሰራው ቤት የሰራቸውም ከተሞች ሁሉ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? አክዓብም ከአባቶቹ ጋር አንቀላፋ። በእርሱም ፋንታ ልጁ አካዝያስ ነገሰ። አክዓብም በነገሰ በአራተኛው ዓመት የአሳ ልጅ ኢዮሳፍጥ በይሁዳ ላይ ነገሰ። ኢዮሳፍጥ መንገስ በጀመረ ጊዜ የ35 ዓመት ጎበዝ ነበረ። በኢየሩሳሌምም 25 ዓመት ነገሰ። እናቱም አዙባ የተባለች የሺልሒ ልጅ ነበረች። በአባቱም በአሳ መንገድ ሁሉ ሄደ፣ ከእርሱም ፈቀቅ አላለም። በእግዚአብሔርም ፊት ቅን አደረገ። ነገር ግን በኮረብቶች ላይ ያሉትን መስገጃዎች አላራቀም። ሕዝቡ ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። ኢዮሳፍጥም ከእስራኤል ንጉሥ ጋር ታረቀ። የቀረውም የኢዮሳፍጥ ነገር የሰራውም ጭከና እንዴትም እንደተወጋ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ከአባቱ ከአሳ ዘመን የተረፉትን ሰዶማውያን ከምድር አጠፋ። በኤዶምያስም ንጉሥ አልነበረም፣ ሹሙም እንደ ንጉሥ ነበረ። ኢዮሳፍጥም ወደ ኦፊር ሄደው ወርቅ ያመጡ ዘንድ የተርሴስን መርከቦች ሠራ። ነገር ግን መርከቦቹ በኤጽዮን ጋብር ተሰበሩ እንጂ አልሄዱም። የአክዓብም ልጅ አካዝያስ ኢዮሳፍጥን ባሪያዎቼ ከባሪያዎችህ ጋር በመርከብ ይሂዱ አለው። ኢዮሳፍጥ ግን አልወደደም።
ኢዮሳፍጥም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ከአባቶቹ ጋር ተቀበረ። በእርሱም ፋንታ ልጁ ኢዮራም ነገሰ። በይሁዳም ንጉሥ በኢዮሳፍጥ በ17ኛው ዓመት የአክዓብ ልጅ አካዝያስ በእስራኤል ላይ በሰማርያ መንገስ ጀመረ። በእስራኤልም ላይ 2 ዓመት ነገሰ። በእግዚአብሔርም ፊት ክፉ አደረገ። በአባቱና በእናቱም መንገድ እስራኤልንም ባሳተው በናባጥ ልጅ በኢዮርብዓም መንገድ ሄደ። በዓልንም አመለከ፣ ሰገደለትም። አባቱም እንዳደረገ ሁሉ የእስራኤልን አምላክ እግዚአብሔርን አስቆጣ።